ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ቪዲዮአችን ወይም ትምህርታችን ደግሞ በእንግሊዘኛ ስለ ኤርፖርት እንዴት በቀላሉ መነጋገር እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከዚህ ጋር የምታዩቸው በሙሉ ኤርፖርት ላይ ልንነጋገራቸው የምንችል ንግግሮች ናቸው ማለት ነው። አንድ ሰው ከኤርፖርት ጣቢያ ላይ ገብቶ ምን ማውራት ይችላል፣ ምን ማለት ይችላል የሚሉትን እያንዳንዱን እንዴት እንደምናነብና ትርጉሙስ ምን ማለት ነው የሚለውን እያንዳንዱን የምንማማር ይሆናል። ከእናንተ የሚጠበቀው ሁሌም እንደምላችሁ ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ንግግር ወይም ደግሞ ኮሙኒኬሽን ምን ይላል ወደሚለው ስንሄድ፣ ኦኬ፣ የመጀመሪያው እንደምታዩት ተነባቢ ነው፣ ሁለተኛውም ተነባቢ ነው፣ ሶስተኛዋ ፊደል አናባቢ ናት። ስለዚህ ቲኤችኢ ሁልጊዜም ምን አልኳችሁ? ሁልጊዜም ምን ብለን እናነባዋለን? ዘ ሚል ድምፅ አለው ወይም ደግሞ ዘ ተብሎ እንደሚነበብ መያዝ ይኖርብናል ማለት ነው። ስለዚህ ቲኤችኢ ዘ እንላለን፣ ዘ። ኦኬ፣ ከዛ ወደዚህኛው ስንሄድ ኤ አናባቢ ነች፣ አይም አናባቢ ነች። ስለዚህ ለየብቻቸው ምን ብለን እናነባለን? ኤን ኤ እንላለን፣ ኤ። ከዛ ሁለተኛዋን አይ እናልፋታለን ወይም ደግሞ ሳይለንት ነች። ምን ማለት ነው? አትነበብም ማለት ነው። ስለዚህ ኤን ኤ እንልና ከዛ አርን ር እንላለን፣ አርን ር። ከዛ ፒኦ ምን ብለን እናነበው? ፖ ትላላችሁ፣ ፖ። በተመሳሳይ አርን ር፣ ቲን እንደ ት ማንበብ። ኦኬ፣ እስኪ አሁን በአንድ ላይ እናነበው። ኤር ፖ ር ት፣ ኤርፖርት፣ ኤርፖርት ብለን እናነባዋለን። ኦኬ፣ ኤርፖርት ካልነን አይና ኤስ ኢዝ ተብሎ ይነበባል ወይም ደግሞ ኢዝ ሚል ድምፅ አለው። ኦኬ፣ ከዛ ወደዚህኛው ስንሄድ ቢዩን እንደ ቢ እናነባለን ወይም ደግሞ ቢ ሚል ድምፅ አለው። ኤስ ዋይ እንደ ዚ ባለ ሲነበብ ቢ ዚ፣ ቢዚ። ኦኬ፣ ሙሉ እናነበው። ዘ ኤርፖርት ኢዝ ቢዚ፣ ዘ ኤርፖርት ኢዝ ቢዚ። ኤርፖርቱ ምንድን ነው? ተጨናንቋል ወይም ደግሞ ኤርፖርቱ ላይ ሰው በዝቷል ለማለት ከፈለግነን ዘ ኤርፖርት ኢዝ ቢዚ ብለን መግለጽ ይቻላል ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ቲኤችኢ ሁልጊዜ ምን ተብሎ እንደሚነበብ አይተናል። ቲኤችኢን ዘ ብለን ማንበብ እንዳለብን አይተናል። ቲኤችኢን ዘ እንላለን። ኦኬ፣ ከዛ ፒን ለብቻዋ ፒናት ቀድሜ መጣች። ስለዚህ ፒን ፕ እንላለን፣ ብ ሳይሆን ፕ፣ ፕ ስድስተኛ ፊደል ፕ የሚል ድምፅ ይኖራታል። ፕ። ኤልኤን እንደ ሌ፣ ኤንኢን በአንድ ላይ እንደ ን በአንድ ላይ ስናነበው ፕ ሌ ን፣ ፕሌን። ኦኬ፣ በተመሳሳይ አይነስን ኢዝ እንላለን። ኦኬ፣ ከዛ ወደዚህኛው ስንሄድ አርኢን ሪ ማለት ሪ። ኤ ሳይለንት ነች ወይም ደግሞ አትነበብም። ለምን? ከኢ ጋር ስለመጣች ማለት ነው። ከኢ ጋር ስትመጣ ኤ ሳይለንት ነች ወይም ደግሞ አትነበብም። ያ ማለት አትነበብም ስላችሁ ራሱን የቻለ ድምፅ አውጥተን አናነበውም። የሆነ በጉረሮ በተናጋ የሚያልፍ ድምፅ ነው እንጂ የሚኖረው ራሱን የቻለ ድምፅ አይኖረውም ማለት ነው። ኤን እናልፍና ዲዋይን እንደ ዲ፣ ዲ። ያ ማለት ዲ ድ ዋይ ኢ ሚል ድምፅ ይኖረዋል። በአንድ ላይ እስኪናነበው ሬ ድ ይ፣ ሬዲ። ኦኬ፣ እስኪ በአንድ ላይ እናነበው። ዘ ፕሌን ኢዝ ሬዲ፣ ዘ ፕሌን ኢዝ ሬዲ። አውሮፕላኑ ዝግጁ ነው ማለት ነው። ዘፕሌን ማለት አውሮፕላኑ ማለት ነው። ኢዝ ማለት ነው እንደማለት ነው። ሬዲ ማለት ደግሞ ዝግጁ ማለት ነው። ስለዚህ ዘፕሌን ኢዝ ሬዲ ካልነን አውሮፕላኑ ዝግጁ ነው እያልነን ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ ቲኤችኢን ምን ብለን እንደምናነባው አይተናል። ቲኤችኢን
በቀላሉ ዘ ብለን ማንበብ። ሁልጊዜም ቲኤችኢን ስታገኙት ዘ ሚል ድምፅ እንዳለው መያዝ። ኦኬ ከዛ ፒን እንደ ፕ፣ ኤልኤን እንደ ሌ፣ ኤንኢን እንደ ን ማንበብ ነው። እንደ ን በአንድ ላይ ሲነበብ ፕ ሌ ን ፕሌን። ከዛ አይና የስን ኢዝ እንላለን። ኦኬ ወደዚህኛው ስንሄድ ኤፍን ለብቻዋ እንደ ፍ፣ ኤልኤ እንደ ላ፣ ኦኬ ዋይን እንደ ኢ፣ አይኤንጂን ኢ ግ የሚል ድምፅ አለው። ኢ ግ በአንድ ላይ ሲናነበው ፍ ላ ይ ግ ፍላይንግ። ኦኬ በአንድ ላይ ሲነበብ ዘ ፕሌን ኢዝ ፍላይንግ፣ ዘ ፕሌን ኢዝ ፍላይንግ። አውሮፕላኑ እየበረረ ነው ማለት ነው። ኦልሬዲ አውሮፕላኑ ተነስቶ ከሆነ በረራ ላይ ካለ ዘ ፕሌን ኢዝ ፍላይንግ፣ አውሮፕላኑ እየበረረ ነው ብለን መናገር እንችላለን ማለት ነው። ኦኬ ከዛ ወደሚቀጥለው ስንሄድ በተመሳሳይ ቲኤችኢን ምን ብለን እናነባለን? ቲኤችኢን ዘ ማለት ወይም ደግሞ ዘ ሚል ድምፅ እንዳለው መያዝ። ኦኬ ከዛ ፒን ለብቻዋ እንደ ፕ ማንበብ፣ ኤልኤን እንደ ሌ፣ ኤንኢን እንደ ን ብለናል። እስኪ ባለ እናነበው ፕ ሌ ን ፕሌን ብለን አነበብ ነው። ከዛ ወደዚህኛው ስንሄድ ኤልኤን ላ እንላለን፣ ንን እንደ ን፣ ዲኢን እንደ ድ፣ በተመሳሳይ ዲ እንደ ድ በአንድ ላይ ሲነበብ ላን ድ ድ ላንድድ። ኦኬ በአንድ ላይ ዘ ፕሌን ላንድድ፣ አውሮፕላኑ ምን ብሏል? መሬት ላይ አርፏል። ላንድድ ማለት መሬት ማለት ነው። ስለዚህ ዘ ፕሌን ኢዝ ላንድድ ካለን አውሮፕላኑ መሬት ላይ ነው ወይም ደግሞ አውሮፕላኑ መሬት ላይ አርፏል ብለን እንደመናገር ነው ማለት ነው። ኦኬ ከዛ ወደሚቀጥለው ስንሄድ ኦኬ ይሄ ደግሞ ምን ይላል? አይ ነች መጀመሪያ የመጣች አይን አይ እንላለን። ኤኤም አም ተብሎ ይነበባል። አም ኦኬ አይና ኤንን ኢን። ኦኬ ቲኤችኢ ዘ ተብሎ እንደሚነበብ አይተናል። ዘ ሚል ድምፅ አለው። ከዛ ወደዚህኛው ስንሄድ ኤን እንደ ኤ ብለናል። አይ ሳይለንት ነች። አርን እንደ ር፣ ፒኦን እንደ ፖ፣ አርን እንደ ር፣ ቲን እንደ ት ብለናል። በአንድ ላይ ስናነበው ኤር ፖ ር ት ኤርፖርት። ሙሉ ሲነበብ አይ አም ኢን ዘ ኤርፖርት፣ አይ አም ኢን ዘ ኤርፖርት፣ እኔ ኤርፖርት ነኝ ወይም ደግሞ እኔ ኤርፖርት ውስጥ ነኝ ማለት ነው። ምክንያቱም አይ አም ማለት እኔ ማለት ነው። ኢን ማለት ውስጥ፣ ዘ ኤርፖርት ማለት ኤርፖርት ላይ ነኝ እንደማለት ነው። ስለዚህ አይ አም ኢን ዘ ኤርፖርት ካላንድ ሰው እኔ ኤርፖርት ውስጥ ነኝ ወይም ደግሞ ኤርፖርት ላይ ነው ያለው እንደማለት ነው። ኦኬ ወደ መጨረሻው ስንሄድ ኤስኤችኢ ምን ተብሎ ይነበባል? ሽ እንላለን። ሽ ሚል ድምፅ አለው። ኤችኤኤስ ሃዝ ተብሎ ይነበባል። ሃዝ። አሁን ኤስን ከዚህ ጋር ዝ ብለን ያነበብናት፣ ስለዚህ ሃዝ እንላለን። ኤን ራሱን ችለን ነው የምናነባት። ኤን ኤ እንላለን። ከዛ ቲ አይን እንደ ቲ፣ ሲና ኬ እንደ ክ ነው የሚነበቡት በአንድ ላይ። ኢና ቲን እንደ ት ባለ ሲነበብ ት ኬ ት። ሙሉ እናነበው ሺ ሃዝ ኤ ትኬት፣ ሺ ሃዝ ኤ ትኬት። እሷ ምን አላት? ትኬት አላት እያልነን ነው። ምክንያቱም ሺ ማለት እሷ ማለት ነው። ሃዝ አላት። ኤቲኬት ማለት ደግሞ ትኬት፣ ያው ትኬት ነው። ስለዚህ ሺ ሃዝ ኤቲኬት ካላንድ ሰው እሷ ትኬት አላት ወይም ደግሞ ትኬት ይዛለች ማለት እንደሆነ ማያዝ ወይም ደግሞ መገንዘብ ይኖርብናል ማለት ነው። ኦኬ ሶ እንግዲህ በዛሬ ትምህርታችን ወይም ቪዲዮአችን ኤርፖርት ላይ እንዴት በቀላሉ ንግግሮችን እንደምናረግ ከብዙ ንግግሮች ውስጥ ጥቂቶችን አይተናል ማለት ነው። ስለዚህ ቀጣይ በሌላ ትምህርት ወይም ቪዲዮ እንገናኛለን። ዛሬ ከዚህ ጋር እናቆማለን። ማንኛውም ያልገባችሁ ነገር ካለ እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ ብጽፉልኝ የእናንተን ጥያቄ መሰረት አድርጌ የምሰራላችሁ ይሆናል። ሰው የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። ሃቭ ኤ ናይስ ዳይ። ባይ ባይ።